ሰላም ሰላም ውድ አርሰናላውያን እንዴት ቆያችሁልን? በዛሬው ዕለት ክለባችን አርሰናል የሚመለከቱ አሁናዊ አዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ለቱ መረጃዎች አለፍን። አብራችሁን ቆዩ። ዴክላን ራይስ ከሌሊቱ የሩብ ፍጻሜ ጨዋታ በኋላ ከአርሰናሉ ካፒቴን ማርቲን ኦዴጋርድ ጋር ስላደረጉት ስሜታዊ ቅፍ ሲያስታውስ እንባውን ሊቆጣጠር አልቻለም። ዴክላን ራይስም እንዲህ ሲል ይናገራል። የመጨረሻው የዳኛ ፊሽካ ሲነፋ ሌላውን ነገር ሁሉ የጨዋታ ውጤት፣ ተቀናቃኝነት፣ የወከልናቸው ሀገራት ሁሉም ነገር ከውስጥ ጠፍቷል። ልመለከት የቻልኩት ወንድሜ በሀዘን አይኖች ሰብሮ ቆሞ የነበረበትን ሁኔታ ብቻ ነበር። በዚያች ቅጽበት የኔም ልብ አብሮ ተሰበረም። በአርሰናል አብረን ብዙ ነገሮችን አሳልፈናል። ከአሳማሚ ሽንፈቶች በኋላ አብረንም አዝነናል። የማይረሱ ድሎችን አብረን አክብረናል። እንዲሁም በየቀኑ የተሻለ ለመሆን እርስ በርሳችን ተገፋፍተናል። እሱ ከካፒቴንም በላይ ነው። በእውነት ትልቅ አርአያ አድርጌ የመለከቱ ሰው ነው። ዛሬ ምሽት የተለያየ ማሊያ ለብሰን ነበር። ነገር ይህ በመካከላችን ያለውን ነገር መቼም አይለውጡ ብቻውን እንዳልሆነ እንዲያውቅ ስለምፈልግ ቀጥታ ወደ እሱን የሮጥኩት ያንን አቅፌ እንዲሰማውና ለእሱ ምን ያህል እንደማስብለት እንዲረዳው ፈልጌ ነበር። እግር ኳስ አንዳንድ ጊዜ በጣም ጨካኝ ሊሆን ይችላል። ነገር ግን አንዳንድ ትስስሮች ከማንኛውም የጨዋታ ውጤት በላይ ጠንካራ ናቸው። በሱ ኮራለሁ። እንደ እግር ኳስ ብቻ ሳይሆን እንደ መሪ፣ እንደ ተዋጊና እንደ ድንቅ ሰው መለከተዋለሁ። ሳይረፍ በቅርብ ወደ ኤምሬትስ ተመልሰን እንደገና ጎን ለጎን ቆመን ህልማችንን አብረን እናሳድዳለን ብሏል። ለሱ ኖርዌይ እስከ መጨረሻው ናት፣ ለኔ ደግሞ እንግሊዝ እስከ መጨረሻው ናት። አርሰናል ለዘላለም ነው እወድሃለሁ ካፒቴን ሲል ዴክላን ራይስ ለማርቲን ኦዴጋርድ ምላሹን ሰጥቶታል። ቴሪ ሆነሪ ወደ ክለባችን ለመቀላቀል እጅጉን ስለተቃረበው ክሪስቶስ ዞሊስ አስተያየት ሰጠ። እውነተኛ መሆን ይኖርብኛል። ክሪስቶስ ዞሊስ አስደናቂ ብቃት ያለው ተጫዋች ነው። ባለፈው ዘመን በቅርብ ተከታትየዋለሁ። እሱ ለክለብ ብሩጅ ዋና የማጥቂያ መስመር አማራጭና መሳሪያም ነበር። ተከላካዮችን ፊት ለፊት ገጥሞ ለመቀማት የማይፈራና ጎል ማስቆጠር የሚወድ አይነት የመስመር አጥቂም ነው። እሱ በአርሰናል ቡድን ውስጥ በመገኘቱ በጣም አስደናቂ ይሆናል። ክሪስቶስ ዞሊስ በጣም ተሰጥኦ ያለው ተጫዋች ስለመሆኑ ምንም ጥርጥር የለው። በክለብ ብሩጅ ቤት ያሳካቸው ነገሮችና ያሳየውን ብቃት መመልከት ብቻ እሱ ምን አይነት ተጫዋች እንደሆነ ይነግራል። ነገር ግን እሱ በእርግጥ ለሊያንድሮ ትሮሳርድ የተሻሻለ ማሻሻል ሊሆን ይችላል ወይስ ሌላኛው ፋቢዮ ቬራ ነው የሚሆነው? ይህንን ጊዜ ብቻ ነው የመለሰው ሲል ቴሪ ዳንኤል ሆነሪ ምላሽ ሰጥቷል። ኤመርሰን ንዋኔሪ በአርሰናል ቤት ይቆያል ተባለ። ከረጅም ድርድር በኋላ የከፍተኛ ግብ የሚሰጠው አማካይ ምንም እንኳን ከቼልሲና ከማንቸስተር ሲቲ ፍላጎት እንደነበረው ቢወራ በሰሜን ለንደን ለመቆየት ወስኗልም ተብሏል። ወጣቱ ተጫዋች በአርሰናል ደስተኛ ሲሆን በክለቡ በስኮላርሺፕ ደረጃ እድገቱንም ይቀጥላል ተብሏል። ሃምቡርግ የፋቢዮ ቬራ ምትክ አድርጎ ማርቲን አዴን ለማስፈረም ስምምነት ደርሶም ተባለ። የጀርመን ቡንደስሊጋ ክለብ የሁለት ዓመት ውስጥ ከፈረንሳዩ ክለብ ትሮይስ በ4 ሚሊዮን ዩሮ ብቻ ለማስፈረም የተዘጋጀ ይመስላል። አሁን ላይ ፋቢዮ ቬራን በቋሚነት ለማስፈረም ሞክሮ የነበረ ቢሆንም የያዙት የ10 ሚሊዮን ዩሮ በጀት አርሰናል ከተመነው ዋጋ በጣም ያነሰ ሆኖ ፊታቸውን ወደ አሊን ያዙረም። አሁን ላይ ፋቢዮ ቬራ ወደ ሃምቡርግ አለማምራት የተረጋገጠ ሲሆን ሌሎች አማራጮችን መመልከት ይጀምራልም ተብሏል። ኪት ዶኒ ብሩኖ ጉማሬሽ ትክክለኛ ቶች ከተሟሉ አርሰናል መቀላቀል እንደሚፈልግ ለኒውካስትል አሳውቋል አለ። ብራዚል ተጫዋች ለዝውውር ግፊት የሚያደርገው በሚከተሉት ሁኔታዎች ብቻ ነው ተብሏል። አርሰናል ይፋ የዝውውር ጥያቄ ካቀረበ፣ ኒውካስትል የሱን ዋጋ የመጠን ክፍያ ካገኘ፣ ምንም እንኳን ወሬዎች ቢኖርም ኒውካስትል ከአርሰናል እስካሁን ምንም አይነት ይፋ ጥያቄ አላገኘም። እስካሁን የተደረጉት በሙሉ በአማካዮቹና በወኪሎቹ በኩል እንደሆነም ተገልጿል። ቡድኑ አርሰናል የመቀላቀል ፍላጎት ያደረ በስፖርታዊ ምኞት ትላልቅ ዋንጫዎችን ለማሸነፍ ባለው ፍላጎት እንጂ በገንዘብ ምክንያት እንዳልሆነም ተነግሯል። ስለሆነም አሁን ላይ ተጫዋቹ የሚጠብቀው የአርሰናል ይፋ ጥያቄ ብቻም ነው ሲል ስካይ ስፖርት ዘግቦታል። በቲም ቶልክ ዘገባ መሰረት አርሰናል የቪኒሲየስ ጁኒየርን የኮንትራት ሁኔታ በቅርበት ከሚከታተሉት ክለቦች መካከል አንዱም ነው ተባለ። አዲሱ የኮንትራት ድርድር እንደተቋረጠ የተነገረ ሲሆን ብራዚል በሳምንት ወደ 500,000 ፓውንድ የሚጠጋ ደሞዝ እንደጠየቀም ተነግሯል። ሪያል ማድሪድ አዲሱ ውይይት ለማድረግ እያቀረ ቢሆንም ቲም ቶልክ ግን ስምምነት ላይ ለመድረሱ እውነተኛ አማራጭ ሆኖ ሊቀጥል እንደሚችልም ገልጿል። አርሰናል ይህን የዓለም እግር ኳስ ትልቁን የዝውውር ወሬ በቅርብ እየተከታተለ ይገኛል የተባለ ሲሆን ምንም እንኳን አሁን ላይ ምንም ውጤት ባይኖርም አርሰናል ቪኒሲየስ ጁኒየርን ለማስፈረም ትልቅ ፍላጎት አለውም ተብለዋል። የስፔን እግር ኳስ ሌጀንድ ኢከር ካሲያስ የአርሰናል አማካይ ሚኬል ሜሪኖ ባስቆጠረው ወሳኝ የድል ግብ ምክንያት ከዓለም ዋንጫው አሸናፊ ከነበረው ዴቪድ ቪያ ጋር አነጻጽሮታል። ሜሪኖ በዓለም ዋንጫ ታሪክ በሁለት የተለያዩ የጥንካሬ ጨዋታዎች ላይ ተቀይሮ በመግባት የድል ግቦችን ያስቆጠረ የመጀመሪያው ተጫዋች መሆን ችሏል። ካሲያስ የአርሰናል ኮከብ በቤልጅየም ላይ ወሳኝ ግብ ካስቆጠረ በኋላ ሜሪኖ ቪያን ያስታውሰኛል ሲል ጽፏል። ለሜሪኖ ታሪካዊ የዓለም ዋንጫ ጉዞ እየቀጠለ ሲሆን የአርሰናል ደጋፊዎችም አዲስ ጀግና ሲፈጠር እየተመለከቱ ነው ሲል ኢከር ካሲያስ አያይዞም
ዘግቦታል። በርካታ የክለብ አሰልጣኞች እና አሰልጣኝ ቡድን አባላት የቅድመ ወደ ዘመን ዝግጅት ጁላይ 20 ከመጀመሩ ፊት በሚቀጥለው ሳምንት ለፈቃደኝነት የክረምት ልምምድ ወደ ካምፕ ወደ ማርቤላ ስፔን ይበራሉ ተብሏል። ይህ ጉዞ ባለፈው ዓመት ወደ ላማንጋ ከተደረገው ጉዞ ጋር ተመሳሳይ ሲሆን በዓለም ዋንጫ ላይ ላልነበሩ ተጫዋቾች ብቃታቸውን ለማሳደግና በስነ ልቦና ለመዘጋጀት ጥሩ ዕድል ይሰጣልም ተብሏል። ዩሬን ቲምበር አስቀድሞ እዚያ በመገኘቱ ከአሰልጣኞች ጋር ከባድ የአካል ብቃት እንቅስቃሴዎችን ያደረገና የቀረውን ቡድን እየጠበቀ ይገኛልም ተብሏል። ከአውት ኦፍ ሳይድ ባወጣው ዘገባ መሰረት የአንድሪያ ቤርታ በዚህ ክረምት ለአርሰናል አውጥቶታል የተባለው የዝውውር ስትራቴጂ እንመልከት። በምርጥ የብቃት እድሜያቸው ያሉ ተጫዋቾችን ማስፈረም ሲሆን እድሜያቸውም ከ2 እስከ 6 የሆኑ ሲሆን ለአደጋ የሚያጋልጡ ውድድሮች ሊግ በፕሪሚየር ሊግ ብቃታቸው የተመሰከረላቸው ተጫዋቾችን ማስቀደም ይፈልጋል። ተጫዋቾችን መቆጠር የሚችል ቢያንስ አንድ ምርጥ አማካዮች መጨመር ሲሆን በየትኛው የማጥቃት መስመር ላይ መጫወት የሚችል ተለዋዋጭ አጥቂዎችን ኢላማ ማድረግ ችሏል። ቅድሚያም በሚሰጠው ተጫዋቾች ላይ በፍጥነት መንቀሳቀስ ላይ ተንዛዛ የዝውውር ድርድሮችን ማስወገድ የሚፈልጋሉም ተብሏል። ውድና ታዋቂ ተጫዋቾች ከማምጣት ይልቅ ጥሩ ዋጋ ካላቸው ዝውውሮች ላይ መስራት የሚፈልጋሉም ተብሏል። ለአዳዲስ ተጫዋቾች ቦታ ለመፍጠር ብዙም የሚፈልጉ ተጫዋቾችን ቀድሞ መሸጥ የሚፈልጋሉ ተባለ ሲሆን በፕሪሚየር ሊግና በቻምፒየንስ ሊግ በአንድ ለመፎካከር የሚችል ስብስብ መገንባት የሚፈልጋሉ ተብለዋል። ሊያንድሮ ትሮሳርድ ወደ ቤሺክታሽ የሚያደርገውን ዝውውር ለማጠናቀቅ ረቡዕ ዕለት ወደ ኢስታንቡል ለመጓዝ ዝግጁ ነው ተባለ። ቤልጂየም አጥቂ ለ3 ዓመታት የሚቆይ ኮንትራት የፈረም ሲሆን ለተጨማሪ 1 ዓመት የማራዘም አማራጭ የሚኖረዋልም ተብሏል። ቤሺክታሽ ለዝውውሩ 20 ሚሊዮን ዩሮ የሚከፍል ሲሆን ትሮሳርድ በዓመት እስከ 9 ሚሊዮን ዩሮ የዋጋ የሚያገኝ የሚሆናል ተብሏል። ተጫዋቹ አሁን ላይ ከቤሺክታሽ ጋር ሙሉ ለሙሉ በግል ውል መስማማቱ የተነገረ ሲሆን በቀጣይ ቀናት የዝውውር ሊጠናቀቅ ይችላልም ተብሏል። ቤሺክታሽ በቀጣዩ ሳምንት የትሮሳርድን ዝውውር ይፋ ለማድረግ አሁን ላይ ስራዎችን እየጨረሱ ይገኛሉ ተብሏል። የአርሰናል የምንጊዜ ምርጡ ተጫዋች ዴቪድ ሲሞን ማርከስ ራሽፎርድን የማስፈረምን ሐሳብ የደገፈ ሲሆን ተጫዋቹ አሁንም ብዙ ሊያበረክት የሚችለው ነገር እንዳለም ያምናል። ያ ዝውውር እንዲሳካ ፈልጋለሁ፣ ምክንያቱም አሁንም ማርከስ ራሽፎርድ ብዙ ሊያበረክት የሚችለው ነገር እንዳላስባለም በጥሩ ብቃቱ ላይ ሲሆን አሁንም በጣም አደገኛው ተጫዋች ነው። ነገር ግን ወዲያውኑ አመሬ ውስጥ እሱ ማንን የሚተካው ወደ የሚለው ይመጣ እኛ ከአርሰናል ጋር ጋብሪኤል ማርቲኔሊ ሊያንድሮ ትሮሳርድ አሉ። ሁለቱም ተጫዋቾች ምናልባትም በዚህ ክረምት ይለቃሉ። ራሽፎርድ የሚያስፈርሙ ከሆነ ምናልባትም ከነዚህ ከሁለቱ አንዱ ሊያሰናብችልም። ነገር ግን እሱ እውነት እየተሰጠው ያለው ተጫዋች ስለሆነ ማርከስ ራሽፎርድን አርሰናል በዚህ ክረምት በርካሽ ዋጋ ሊያስፈርሙ ይገባል ሲል የቀድሞ ግብ ጠባቂያችን ተናግረዋል። ዴቪድ ራያ በዓለም ዋንጫው ላይ እስካሁን ባለመጫወቱ ቅር ተሰኝቶ እንደሆነ ለቀረበለት ጥያቄ ምላሽ ሰጠ። በጭራሽ አልተከፋም። በብሔራዊ ቡድን ውስጥ 2 በጣም ጥሩ ግብ ጠባቂዎች አሉ። ማን መጫወት እንዳለበት መወሰን የአሰልጣኝ ውሳኔ ነው። እያንዳንዱ ጌታ አከብራለሁ፣ ምክንያቱም ሁላችንም እዚህ ያለ ነው ለአንድ ዓላማ ነው። እሱም ስፔን ስኬታማነቱን መርዳት ላይ ነው። በግሌ እኔ ምን ላይ እንደደረስኩ አውቃለሁ። እኔ በዓለም ላይ ትልቁ ሊግ አሸናፊዎች የሆኑት ክለብ ግብ ጠባቂ ነኝ እና ለ3 ተከታታይ የውድድር ዘመናት የወርቅ ጓንት አሸንፌያለሁ። ይህ ለራሴ ብቃት መተማመን ይሰጠኛል። በሜዳ ላይም ቢሆን ወይም በተጠባባቂ ወንበር ላይ ቢደግፍ ትኩረቴን ቡድኑ የዓለም ዋንጫ እንዲያሸንፍ መርዳት ነው ሲል ዴቪድ ራያ ተናግሯል። ሪያል ማድሪድ የአርሰናል አማካይ ማርቲን ዙቢሜንዲን ለማስፈረም ጥያቄ ማቅረብ አለማቅረቡ ላይ ውሳኔ ማሳለፉን አንድ ጋዜጠኛ ገለጸ። ዙቢሜንዲ በ2005 ክረምት ላይ ከሪያል ሶሲዳድ አርሰናል የተቀላቀለ ሲሆን መድፈኞቹ ባለፈው ውድድር ዘመን የፕሪሚየር ሊግ ዋንጫ እንዲያሸንፉ መርዳቱ ይታወሳል። ይህ አማካይ አርሰናል የሻምፒዮንስ ሊግ ፍጻሜ ላይ እንዲደርስም የበኩሉን አስተዋጽኦ ያበረከተ ሲሆን በአሁኑ ሰዓት የካሄደ በሚገኘው 2026 የዓለም ዋንጫ ላይ የሌለውን የስፔን ብሔራዊ ቡድን ስብስብ አካልም ነው። ሪያል ማድሪድ ተጫዋቹን ባለፈው ክረምት ወደ አርሰናል ከመዞሩ ፊት ከሱ ጋር ስሙ ሲያያዝም ነበር። ዣቪ አሎንሶ ማርቲን ዙቢሜንዲን በሪያል ማድሪድ እንደሚፈልገው ይታወሳል። በ2024/25 የውድድር ዘመን ማብቂያ ላይ የባርሴሎና የማድሪድ አሰልጣኝነት በ2024/25 ላይ የሪያል ማድሪድ አሰልጣኝ የተሾመው ዣቪ አሎንሶ ይህን አማካይ ለሎስ ብላንኮቹ ማስፈረም ፈልጎም ነበር። አስ የተባለ ዜና ወኪል እንደዘገበው ከሆነ አሎንሶ ለሪያል ማድሪድ የበላይ ኃላፊዎች ዙቢሜንዲ በምድብ በመሃል ሜዳ ላይ እንደ ዋና እጩ አድርጎ ይመለከተውም ነበር። አሳክሎም በዚያ ክረምት ተጫዋቹ ወደ አርሰናል መሄድን መርጦም እንደነበርም አስታውሷል። ሆኖም ግን በዚህ ክረምት በመሃል ሜዳ ክፍል ላይ ተጨማሪ የተከላካይ አማካይ ለማስፈረም የሚፈልጉት ሪያል ማድሪዶች አሁን ላይ በዚህ ክረምት በጆዜ ሞሪኒዮ የሚመራው መሃል ሜዳ ክፍል ላይ ማርቲን ዙቢሜንዲን ለማስፈረም ፍላጎት የላቸውም ተብሏል። ይሁን እንጂ እንደ ኦንዳ ሴራ ዘገባ ከሆነ የማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬዝ ለዙቢሜንዲ ሊደረግ የሚችለውን ዝውውር በድጋሚ የመመልከት ምንም አይነት እቅድ የላቸውም
ተብለዋል። ፔድሮ ጁላይ 9 ከቀኑ 8 ሰዓት ተኩል በትዊተር ገጹ ላይ እንዲህ ሲል ይናገራል። ዙቢሜንዲ የተወሳሰበ የዓመት ማብቂያ ያሳልፏል። ዙቢሜንዲ የተወሳሰበ ክረምት እያሳለፈ ይገኛል። እናም ዙቢሜንዲ ከተወሳሰበ በላይ የሆነ ዓመት ሊያሳልፍም ይችላልም ብሏል። እንደ ማድሪድ ደጋፊ ዙቢሜንዲ በዚህ ክረምት በሳንቲያጎ ቤርናቦ ስታዲየም ሊመጣ ይችላል ብሎ የሚጠብቅ ማንም የለም ብሏል። በመሆኑም አሁን ለዙቢሜንዲ ወደ ሪያል ማድሪድ ያመራል የሚባለው ወሬ ከእውነት የራቀ ነው ሲል ጋዜጠኛው አረጋግጦታል። የክለባችን የስፖርቲንግ ዳይሬክተር አንድሪያ ቤርታ በዚህ ክረምት በርካታ ከፍተኛ ትኩረት የሚሹ ድርድሮችን እያከናወነ ይገኛል ተባለ። ከነዚህ መካከል አርሰናል አስቶን ቪላ ኮከብ ሞርጋን ሮጀርስን ለማስፈረም የሚያደርገው ጥረትና በክለብ ብሩጅ የክንፍ መስራቾች ክሪስቶስ ዞሊስ ላይ ያላቸውን ፍላጎት ይገኝበታልም ተብሏል። እንዲሁም ቅዳሜ ዕለት የፒኤስጂ ኮከብ ብራዚሊን ባርኮላ ለማስፈረም ከሊቨርፑል ጋር በሚያደርጉት ፉክክር ዙሪያ ትልቅ አዲስ መረጃ ወጥቷል። አሁን ላይ ፒኤስጂዎች ሌላ አጥቂ ለማስፈረም ወደ ገበያ የወጡ ሲሆን ምናልባትም ብራድሊ ባርኮላን ለመሸጥ እያሰቡ ይገኛሉ ተብሏል። ስለሆነም ሁለቱ የእንግሊዝ ክለቦች ተጫዋቹን ለማስፈረም አሁን ላይ ትልቅ እንቅስቃሴ እያደረጉ ነው ሲሆን ቅዳሜ ከሰዓት አዲስ መረጃ ወጥቷል። አርሰናል ባለፈው ክረምት በ15 ሚሊዮን ፓውንድ ያስፈረመውን ተጫዋች ሊሸጥ ይችላል ተባለ። ይህ ሚኬል አርቴታ የምንጊዜ መጥፎ ዝውውር መሆን ያረጋግጣልም ተብሏል። ሚኬል አርቴታ አርሰናል አሰልጣኙ ከተረከበበት ጊዜ ጀምሮ በዝውውር ገበያ ላይ በርካታ ትክክለኛ ውሳኔዎች አሳልፏል። እንደ ዴክላን ራይስ፣ ቪክተር ጊዮኬሬስ፣ ሪካርዶ ካላፊዮሪ ተጫዋቾች ጥቂቶችን ለመጥቀስ ያህል ሲሆን ቡድኑን በከፍተኛ ደረጃ ያሻሻሉ ከፍተኛ ደረጃ ያላቸው ፈራሚዎች መሆናቸውን ማስመስክሯል። በሌላ በኩል ግን ደረጃውን ማሟላት ያልቻሉ ወይም ከጠበቁ በታች የሆኑ ፈራሚዎችም አሉ። በእርግጥም ለዚህ ተጠያቂው አርቴታ ብቻ አይደለም። ነገርም ባለፈው ክረምት በ15 ሚሊዮን ፓውንድ ስለፈረመው ስለ ክርስቲያን ኖርጋርድ ስናወራው በአርቴታ ዘመን ከተደረጉት በጣም እንግዳ ዝውውሮች አንዱ ነው ለማለት ይቻላል ተባለ። በአርቴታ ዘመን ከክርስቲያን ኖርጋርድ የባሰ መጥፎ ዝውውር ጥቀሱ እስቲ እንስማችሁ ውድ ቤተሰቦች። የክርስቲያን ኖርጋርድ ዝውውር ለአርሰናል ሙሉ በሙሉ የጊዜ ብክነትም ነበርም ተብሏል። ባለፈው ክረምት አርሰናል ኖርጋርድ ለማምጣት ከ15 ሚሊዮን ፓውንድ በላይ ሲወጣ በወቅቱ የጥያቄ ምልክቶችም ተነስተው ነበር። ያም ሆኖ ደጋፊዎች ነገሩም የተቀበሉ ሲሆን በተግባር ግን ይህ ዴንማርክ አማካይ የፕሪሚየር ሊግ ልምድ ያለውና ከሊጉ የጥንካሬ ፍላጎት ጋር መላመድ የማያስፈልገው ባለም ተጫዋችም ነበር። ነገር ግን ዝውውሩ በጭራሽ አልሰራም። በፍጹም ኖርጋርድ በሊጉም ሆነ በአውሮፓ ባደረጋቸው ጨዋታዎች ከ10 በታች ተሳትፎች ያደረጉ ሲሆን በመጨረሻም በጣም በጥቂቱ ጥቅም ላይ ከመዋሉ የተነሳ አርቴታ ኖርጋርድን ከመረጥ ይልቅ ከቦታቸው ውጭ የሚጫወቱ ተጫዋቾችን ማሰለፍም ይመርጥ ነበር። በእርግጥም በወደ ዘመኑ ማብቂያ ላይ አካባቢ ማይልስ ስኬሊ በድንገት ወደ አማካይ መስመር እንደመጣ ተመልክተናል። እሱ በጣም በጥሩ ሁኔታ ተጫውቷል እና በመጨረሻም የአርቴታ ድንቅ ውሳኔ ነበር ተብሎ ነገር ግን ኖርጋርድ ለዚህ ቦታ ጨርሶ አለመታሰቡ የአሰልጣኝ ቡድኑ ስለሱ ምን እንደሚያስብ ያሳየም ክስተት ነው ተብሏል። ስለሆነም አርሰናል ኖርጋርድን በዚህ ክረምት ለመሸጥ ትልቅ እንቅስቃሴ እያደረገም ነው ተብሏል። እስካሁን ተጫዋቹን ለማስፈረም ገፍቶ የመጣ ክለብ ባይኖርም አርሰናል አሁን ላይ ተጫዋቹን ለፕሪሚየር ሊግ ክለቦች ማቅረቡም ተሰምቷል። ተጫዋቹን ቢሆን ከዚህ ክረምት ባለፈ በክለባችን የመቆየት ፍላጎት እንደሌለው የተሰማቸው አርሰናል በቀጣይ ሳምንታት ለክርስቲያን ኖርጋርድ አዲስ ክለብ ለማግኘት እጅጉን ጠንክሮ ይሰራልም ተብሏል። ውድ ቤተሰቦች ለዛሬ በቆይታ በዚያ በቃ መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳም። እናም አስተያየታችሁን አድርሱን። እንወዳችኋለን።